ጤናና ሰላም በያላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን። እንኳን በደህና ወደ ቻናል የመጣችሁ ዶክተር አማኑኤል እባላለሁኝ። በዛሬው የጤና ቪዲዮአችን የተለመዱ 7 የአለርጂ አይነቶችን እንመለከታለን። ምልክቶቻቸውን እንዲሁም ደግሞ ለእነዚህ አለርጂዎችም ማድረግ ያሉብንን ነገሮችም አያይዘን በዚህ ቪዲዮ የምንማማር ይሆናል ማለት ነው። ቪዲዮን ላይክ እንዲሁም ደግሞ በቅንነት ሼር በማድረግ እንድትጀምሩት እየጠየኩኝ ወደ ፕሮግራሜ አልፋለሁኝ። መልካም ቆይታ ይሆንላችሁ። አለርጂ አብዛኛውን ጊዜ ለብዙ ሰዎች ጉዳት የማያደርስ ነገር ከሰውነታችን ጋር በሚገናኝበት ጊዜ የሰውነታችን በሽታ የመከላከል ስርዓት ከልክ በላይ ምላሽ ሲሰጥ የሚፈጠር ነው። የአለርጂ ምላሾች የሚቀሰቀሱት በአለርጂ አምጪዎች ማለትም አለርጀንስ ሲሆን እነዚህም አለርጂ አምጪዎች በሁሉም ቦታ ማለትም በአየር ውስጥ፣ በምግብ፣ በመጠጥና በአጠቃላይ በአካባቢ ሊገኙ ይችላሉ። እነዚህም አለርጂ አምጪዎች ወይም ደግሞ ቀስቃሾች የሚባሉት የአበባ ዱቄት፣ ነፍሳት፣ የተወሰኑ ምግቦች፣ ላቴክስ እናም የቤት እንስሳት ናቸው። ብዙውን ጊዜም አብዛኞቹ ሰዎች ለአለርጂ አምጪዎች ምላሽ አይሰጡም። ይሁን እንጂ በአንዳንድ ሁኔታዎችም የአለርጂ ምላሾች ከቀላል ራስ ምታት እናም የሳይነስ ችግሮች እስከ ለህይወት አስጊ የሆኑ አናፍላክሲስ ምላሾች ድረስ ከፍተኛ ምልክቶችን ሊያስከትሉ ይችላሉ። ታዲያም በመሆኑ የተለመዱ የሚባሉት የአለርጂ አይነቶች የትኞቹ ናቸው የሚለውን በመቀጠል አንድ በአንድ 7ቱን እንመለከታለን። አንደኛውና የመጀመሪያው የምግብ አለርጂዎች ናቸው። የምግብ አለርጂዎች በመላው ዓለም በሰዎች ላይ ከሚከሰቱት በጣም የተለመዱ አለርጂ አይነቶች ውስጥ አንደኞቹ ናቸው። የምግብ አለርጂ ምልክቶች በአብዛኛው የሚታዩት ከ5 ዓመት በታች ባሉ ህፃናት ላይ ነው። ሆኖም አብዛኞቹ እነዚህ ልጆች እያደጉ ሲሄዱ አለርጂያቸውን ይላመዳሉ ወይም ደግሞ ይድናሉ። ማንኛውም የምግብ አይነት አለርጂ ሊያስነሳ ቢችልም አለርጂን በመፍጠር በጣም የሚታወቁት የምግብ አይነቶች ወተት፣ አሳ፣ እንቁላል፣ ኦቾሎኒና እንዲሁም ደግሞ አኩሪ አተር ናቸው። ከዚህም በተጨማሪ አንዳንድ ሰዎች ለተወሰኑ ዘሮች ማለትም ለሰናፍጭና ለሰሊጥ ዘሮች አለርጂክ ናቸው። የምግብ አለርጂዎች የጨጓራና አንጀት ትራክትን፣ የመተንፈሻ ትራክትን፣ ቆዳን እና የልብና የደም ዝውውር ስርዓትን ሊነኩ ይችላሉ። አንዳንድ በጣም የተለመዱ የምግብ አለርጂ ምልክቶች የሚባሉት በተደጋጋሚ ማሳል፣ ማስታወክ፣ መነፋነፍ፣ የሆድ ቁርጠት፣ የምላስ እብጠት፣ ሽፍታ፣ የልብ ምት መዳከም፣ የትንፋሽ እጥረትና እንዲሁም ደግሞ አናፍላክሲስ ናቸው። በአሁኑ ጊዜ ለምግብ አለርጂዎች የሚሆን መድኃኒት የለም። ይሄ ማለት የምግብ አለርጂዎችን ለመከላከል ከሁሉ የተሻለው መንገድ አለርጂውን የሚቀሰቅሱትን ወይም ደግሞ የሚያስነሱትን ምግቦች በጥብቅ መራቅ ነው። ለአለርጂ አምጪዎች የመጋለጥ እድልንም ለመቀነስ ሁልጊዜ የምግብ መለያዎችን ማንበብና መረዳት ያስፈልጋል። ምግብ በሚዘጋጅበትም ጊዜም አንዳች የምግብ አይነት ከሌላው ጋር እንዳይቀላቀል መጠንቀቅ ያስፈልጋል። ምግብ ቤት ውስጥም ስትመገቡ በምታዙበት ጊዜ ስለ ምግብ አለርጂያችሁ ለአስተናጋጃችሁ ማለትም ስለሚስማማችሁና ስለማይስማማችሁ ምግቦች ለአስተናጋጆቻችሁ መናገር ይጠበቅባችኋል። በመሆኑም የምግብ አለርጂዎችን መከላከል የሚቻለው አለርጂክ ከሆኑ ምግቦች ውስጥ በመራቅ ወይም ደግሞ በመሸሽ ነው ማለት ነው። ሁለተኛ የቆዳ አለርጂዎች ከአበባ ዱቄትና ከሲጋራ ጭስ ጀምሮ እስከ ማቅለሚያ እናም ደግሞ ሽቶዎች ድረስ ማንኛውም ነገር ቆዳን ሲነካ የአለርጂ ምላሽን ሊያስነሳ ይችላል። የቆዳ አለርጂዎች በተወሰኑ የምግብ አይነቶች፣ መድኃኒቶች ወይም ደግሞ ህመሞች ምክንያትም ሊነሱ ይችላሉ። አንዳንድ የተለመዱ የቆዳ አለርጂ ቀስቃሽ ምክንያቶች የአበባ ዱቄት፣ የልብስ ማጠቢያ ሳሙና፣ የፀሐይ ብርሃን ሳሙናና እንዲሁም ደግሞ የተወሰኑ ኬሚካሎች ናቸው። አንዳንድ የተለመዱ የቆዳ አለርጂ ምልክቶች መቅላት፣ የቆዳ መላጥ ወይም ደግሞ መቀረፍ፣ ሽፍታ፣ የቆዳ መሰንጠቅና እንዲሁም ደግሞ ማበጥ ናቸው። ለቆዳ አለርጂም መድኃኒት የለም። ይህም ማለት የቆዳ አለርጂዎችን ለመከላከል ከሁሉ የተሻለው መንገድ አለርጂውን የሚያስነሳውን ማንኛውም ነገር በጥብቅ መራቅ ነው። የቆዳ አለርጂ ምላሾች አንዳንድ ጊዜ የረጅም ጊዜ የቆዳ በሽታዎችን ያስከትላሉ። ለምሳሌ ያክልም እንደ ኢዜማ፣ ኤክቶፒክ ደርማታይተስ፣ ሃይቭስ እናም ደግሞ የንክኪ የቆዳ መቆጣት ማለትም ኮንታክት ደርማታይተስ። እነዚህ በቆዳ አለርጂ ምክንያቶች የሚቀሰቀሱ ክሮኒክ የሚባሉ በሽታዎች ናቸው። ሶስተኛ የአለርጂ አይነት የአቧራ አለርጂዎች ናቸው። አቧራ በአካባቢያችን በሁሉም ቦታ ይገኛል። እናም ለአንዳንድ ሰዎች የአለርጂ ምላሽን ሊያስከትል ይችላል። በአየር ውስጥ ያለው የአቧራ መጠን መጨመር አንዳንድ ሰዎች እንደ ማስነጠስ፣ ማሳል፣ የአፍንጫ ፈሳሽ፣ የጉሮሮ መድረቅና የአይን ማሳከክ ያሉ ምልክቶችን እንዲታዩ ሊያደርግ ይችላል።
እነዚህ ምላሾችም በአቧራ ውስጥ ባሉ አለርጂ አምጪዎች የሚመጡ ናቸው። አንዳንድ የተለመዱ አለርጂ አምጪ የሚባሉት እንደ ማይትስ፣ የሻጋታ ስፖሮች፣ አሸዋ፣ የእንስሳት ፀጉርና እንዲሁም ደግሞ ብርድ ይገኙበታል። ሃይ ፊቨር የአበባ አለርጂ አይነት ሲሆን እንደ አበባ ዱቄት ባሉ ወቅታዊ አለርጂ አምጪዎች ይከሰታል። የአቧራ አለርጂን ለመቆጣጠር ከሁሉ የተሻለው መንገድ ለአቧራ ወይም ደግሞ ለተመሳይ ቀስቃሽ ነገሮች ያለንን ተጋላጭነት መቀነስ ነው። ሙሉ በሙሉ አቧራ የሌለበት አካባቢ መኖር የማይቻል ቢሆንም በቤት ውስጥ ያለውን የአቧራ መጠን መቀነስ ይቻላል። ቤትን አዘውትሮ ከማጽዳት በተጨማሪ ምንጣፎችን መጠቀምን መተው፣ የቤት እንስሳት ውጭ ማቆየት እንዲሁም ደግሞ የአየር ማጽጃዎችን መጠቀም ያስፈልጋል። በመሆኑም ለአቧራ አለርጂነትን ለመቀነስ በከፍተኛ ሁኔታ ጽዳትን መጠበቅ ያስፈልጋል ማለት ነው። አራተኛ የቤት እንስሳት አለርጂዎች። ብዙ ሰዎች ከቤት እንስሳት ጋር ይኖራሉ። ነገር ግን ለጥቂት ሰዎች የቤት እንስሳት በተለይ ደግሞ ድመቶችና ውሾች ከነሱ ጋር ለሚገናኙ ሰዎች አለርጂ ሊያስከትሉ ይችላሉ። በቤት እንስሳት ሽንት፣ ፀጉር፣ ምራቅና ቆዳ ውስጥ የሚገኙ ፕሮቲኖች በአንዳንድ ሰዎች ላይ የአለርጂ ምላሾችን ሊያስነሱ ይችላሉ። በተጨማሪም ደግሞ የቤት እንስሳት ፀጉር እንደ አበባ ዱቄትና እንዲሁም ደግሞ ስፖሮች ያሉ በአየር ወለድ አለርጂ አምጪዎች በመሰብሰብ በአንዳንድ ሰዎች ላይ የአስም ምልክቶችን ሊያባብሱ ይችላሉ። አንዳንድ የተለመዱ የቤት እንስሳት አለርጂ ምልክቶች የሚባሉት ሽፍታ፣ ማስነጠስ፣ ማሳል፣ የአፍንጫ መነፋነፍና እንዲሁም ደግሞ የአይን ማሳከክ ናቸው። ለቤት እንስሳት አለርጂ ከሆኑ የቤት እንስሳት አለርጂ ለመቆጣጠር ወይም ደግሞ ለመከላከል በጣም ውጤታማው መንገድ ከድመቶች፣ ከውሾች ወይም ደግሞ ከሌሎች የቤት እንስሳት ርቆ መኖር ነው። በተጨማሪም ደግሞ የቤት እንስሳትን ከመኖሪያ ክፍሎችና እንዲሁም ደግሞ ከቤት እቃዎች ላይ ማራቅ ያስፈልጋል። እንዲሁም ምንጣፎችን ማለትም ካርፔትስን መጠቀም መተው፣ ቤትን አዘውትሮ ማጽዳትና እንዲሁም ደግሞ የአየር ማጽጃዎችን መጠቀም ይቻላል። በመሆኑም በቤታችን ውስጥ ባሉ እንስሳት አማካኝነትም አለርጂ ሊኖርብንና ሊቀሰቀስብን ይችላል ማለት ነው። አምስተኛ የሻጋታ ወይም ደግሞ ሞልድ አለርጂ የምንለው ነው። ሻጋታዎች እንዲሁም ደግሞ ፈንገስ ስፖሮች እየተባሉ የሚጠሩት በየቦታው ማለትም በቤት ውስጥም ሆነ ከቤት ውጭ ይገኛሉ። ሁላችንም አየር ስንስብ እነዚህን ጥቃቅን የፈንገስ ስፖሮች እንተነፍሳቸዋለን። ነገር ግን ለአንዳንድ ሰዎች ብዙ የሻጋታ ስፖሮችን መተንፈስ አለርጂ ሊያስከትል ይችላል። በቤት ውስጥም ሻጋታ ካለ ለትላልቅ የጤና ችግሮች እንዳይዳርግ ሻጋታውን ማስወገድ ወሳኝ ነው። በከፍተኛ መጠን ወደ ውስጥ ሲተነፈሱ እነዚህ የሻጋታ ስፖሮች በአፍንጫ ውስጠኛው ክፍል ላይ ተቀምጠው የአስም ምልክቶችን ሊያስነሱ ወይም ደግሞ ሊቀሰቅሱ ይችላሉ። አንዳንድ የተለመዱ የሻጋታ አለርጂ ምልክቶች የአፍንጫ መዘጋት፣ ማስነጠስ፣ የአፍንጫ ፍሳሽ፣ የአይን ውሃ መብዛትና እንዲሁም ደግሞ ሽፍታ ናቸው። እንደ ማንኛውም ሌላ አይነት አለርጂዎች ሁሉ ለሻጋታ አለርጂም የሚሆን ከሁሉ የተሻለው ሕክምና ለሻጋታ የመጋለጥ እድልን መቀነስ ወይም ደግሞ መራቅ ነው። ከሚኖሩበት አካባቢው የሻጋታ ስፖሮችን ለመቀነስ ወይም ደግሞ ለማስወገድ በራስ ማድረግ የምትችሏቸው ብዙ ተግባራዊ እርምጃዎች አሉ። የሻጋታ እድገትን ለመከላከል በአየር ውስጥ ያለውን የእርጥበት መጠን ለመቆጣጠር እርጥበትን ማድረቂያዎችን እናም ደግሞ የአየር ማቀዝቀዣዎችን መጠቀም ትችላላችሁ። እንዲሁም የአየር ማጽጃዎችን በመጠቀም አዘውትሮ ማጽዳትና እንዲሁም ደግሞ የመታጠቢያ ቤት ቦታዎችን ደረቅ አድርጎ ማቆየት ያስፈልጋል ማለት ነው። ስድስተኛ የመድኃኒት አለርጂዎች ናቸው። በተለምዶ መድኃኒቶች የሚያስከትሉት ምላሽ የመድኃኒቱን የጎንዮሽ ጉዳት ማለትም ሳይድ ኢፌክት ነው። ይሁን እንጂ በአንዳንድ ሁኔታዎች ደግሞ መድኃኒቱ በአንድ ሰው ላይ የጎንዮሽ ጉዳት ያልሆነ የአለርጂ ምላሽን ሊያስከትል ይችላል። አንዳንድ የተለመዱ የመድኃኒት አለርጂ ምልክቶች የልብ ምት መዛባት፣ ሽፍታ፣ እብጠት፣ የአፍንጫ መነፋነፍ እናም ደግሞ ራስ ምታት ናቸው። ሁሉም መድኃኒቶች የአለርጂ ምላሽ ባያስከትሉም ለአንዳንድ የመድኃኒት አለርጂዎች የተለመዱ ምክንያቶች አስፕሪን፣ ኬሞቴራፒ መድኃኒቶች፣ ፔኒሲሊን፣ አንቲኮምበልሳንትስ እናም ደግሞ ጸረ ብግነት ማለትም አንቲ ኢንፍላማቶሪ መድኃኒቶች ናቸው። በመሆኑም ለተወሰኑ መድኃኒቶች አለርጂክ ከሆናችሁ ሐኪማችሁን መድኃኒቱን እንዲቀይርላችሁ መጠየቅና ማማከር ያስፈልጋል። ሰባተኛና የመጨረሻው የላቴክስ አለርጂ ነው። ላቴክስ ማለት ከተፈጥሮ የጎማ ዛፎች የሚገኝ የተፈጥሮ ንጥረ ነገር ወይም ደግሞ ጭማቂ ሲሆን እንደ ላስቲክ ባንድ፣ የጎማ ጓንቶች፣ ኮንደም፣ መጫወቻዎች፣ ፊኛዎች፣ ፋሻዎችና እንዲሁም ደግሞ የጎማ ኳሶች የመሳሰሉ በብዛት ጥቅም ላይ የሚውሉ ምርቶችን ለመስራት ያገለግላል። ላቴክስ ማለት በአጭሩ የላስቲክ ምርቶችን ለመስራት የሚያገለግል ማለት ነው። ከጎማ የተሰሩ ምርቶችን መንካት በአንዳንድ ሰዎች ላይም የአለርጂ ምላሾችን ሊቀሰቅስ ይችላል። አንዳንድ የተለመዱ የላቴክስ አለርጂ ምልክቶች ሽፍታ፣ የሰውነት እብጠት፣ ማሳከክ፣ የአፍንጫ መነፋነፍ፣ ማሳል፣ ተቅማጥና እንዲሁም ደግሞ ማስመለስ ናቸው። በላቴክስ የሚከሰተውን አለርጂ ለማስወገድ ከሁሉ የተሻለው መንገድ ላቴክስ የያዙ ምርቶችን አጠቃቀምን መቀነስ ወይም ደግሞ መራቅ ነው። እንደ ጓንቶች ወይም ደግሞ ኮንዶም ላሉ ምርቶች ከላቴክስ ነፃ የሆኑ
አማራጮችን መጠቀም ያስፈልጋል ማለት ነው። ስለዚህም ታዲያ እንደ አጠቃላይ እነዚህ 7 ዋነኛ ማለትም ኮመን የሚባሉ የአለርጂ አይነቶች ናቸው ማለት ነው። ታዲያ እናንተ የትኛው የአለርጂ አይነት አለባችሁ? ኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚና እንዲሁም ደግሞ አስተማሪ በመሆኑ ሌሎች ጋርም ተደራሽ እንዲሆን በቅንነት ሼር አድርጉልኝ። ለዛሬ በዚህ ብቃን። በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ ቸር ሰንብቱልኝ።